وبعد هذه زوبد نظمتها أبياتها ألف بما قد زدتها يسهل حفظها على الأطفال نافعة لمبتدئ الرجال تكفي مع التوفيق للمشتغل إن فهمت وأتبعت بالعمل يمسح ذو جبيرة بالماء مع تيمم ولم يعده إن وضع نزيدهم كزوال أبياتك ጀቢራን ማበስን የተመለከተ ነው። ጀቢራ ያኒ ሰውነቱ ላይ ስብራት ወይ ቁስል ኖሮበት የሚደረግ መጠገኛ ነው። ጂፕስ ሊሆን ይችላል፣ ጂፕሰም ጀሶ ሊሆን ይችላል፣ ወይ ጣውላ ሊሆን ይችላል፣ ወይ ማንኛውም ፋሻ ፕላስተር ምናምን ሰውነቱ ላይ አለ ሁሉ የሚያደርግበት አካል ላይ ማለት ነው። ይህ ሰው عند الفقهاء ምንድነው የሚያደርገው? ውዱ ሲያደርግ ሶስት ነገሮችን ነው የሚያደርገው። አንደኛ ውዱ ያደርጋል፣ ከቁስሉ ውጭ ያለውን ፓርቶች ውዱ ያደርጋል። ሁለተኛ መስህ ያደርጋል፣ ልክ ጫማ ላይ እንደምታበሰው የታሸገው ነገር ላይ ያብሳል። ሶስተኛ ደግሞ ተየሙም ያደርጋል። ግልጽ ነው አይደለም? ተየሙም ያደርግ የሚል ሐዲስ ስላለ ማለት ነው። يمسح ذو جبيرة بالماء مع تيمم ጀቢራ ያለበት ሰውነቱ ላይ እሽጋት ያለበት يمسح ያብሳል ቢልማ በውሃ ያብሳል ልክ ጫማ ላይ እንደሚያብሰው مع تيمم تيمم ከማድረግ ولم يعده إن وضع ያንን ጀቢራ ያንን እሽጋት ሰውነቱ ላይ ያደረገው መጀመሪያ ያደረገው على طهارة ውዱ ያደረገበት ሰውነት ላይ ከሆነ ሰላትን አይደግምም። ያኒ ውዱ አድርገህ ነበር፣ ውዱ ባለ ሁኔታ ለምሳሌ ወደቅና እጅ ተሰበረ፣ አላህ ይጠብቅህ፣ ከዛ እጅ ታሸገ። ውዱ መጀመሪያ አድርገህ ነበር፣ ከዛ ታሸገ። ታሽጎ ውዱ አድርገህ አብሰህ ተየሙም አድርገህ የሰገድክ ከሆነ ሰላትን አትደግምም። ነገር ግን መጀመሪያ ውዱ ካልነበረ ስታሽገው ውዱ ሳይኖርህ ከሆነ ያሽገው በዚህ ሁኔታ ውዱ አድርገህ አብሰህ ተየሙም አድርገህ ትሰግዳለህ። ነገር ግን ሲቻለህ በኋላ ምን ታደርጋለህ? ሰላቱን ትደግማለህ ይላል። ወላ ደሊል ዐለይህ ጠንካራ ደሊል ግን የለውም። ይሄ ሸሪዓችን በእንዲህ አይነት ከባድ ነገር አያዝም። ያለብህን ነገር እስከፈጸምክ ድረስ ኃላፊነት አይኖርብህም። አላ ኩሊ ሐል እነሱ ያሉት ግን ይሄንን ነው። ወላኪን من على عضو تيمم لسوقا جعل ሰላትን አይደግምም ያልነው ግን የሚደግምበት ሁኔታ አለ። የሚደግመው ማን ነው? የውዱ ማነው? የተየሙም አካል ላይ እሽጋቱ ካለ። ልሱቅ ማለት የተለጠፈ ነገር፣ ፕላስተሩ ለምሳሌ ፊቱ ላይ ነው፣ እዚህ ጋር ተሰንጥቆ ፊቱ ላይ ፕላስተር አድርጓል። እጁ ላይ የሆነ ቁስል ኖሮ የሆነ ፋሻ ነገር ተደርጓል። ተየሙም የሚደረገው ምን ላይ ነው? ፊትና እጅ ላይ ነው። ስለዚህ ይህ ሰው ቅድም ያልኳችሁ ሶስት ነገር ነበር የሚሰራው ነው አይደለም? ውዱ ያደርጋል፣ የታሸገው ቦታ ያብሳል፣ ተየሙም ያደርጋል አይደል? ተየሙም ያደርግበት አካል በፕላስተር ተሸፍኗል። ስለዚህ ተየሙሙ ቆዳው ላይ ስለማይደርስ ይህ ሰው ሰላትን ይደግማል። ይህ ሰው ምን ያደርጋል? ውዱ አድርጎ አብሶ ይሰግዳል። በኋላ ምን ያደርጋል? ሲሻለው የቁስሉ ፕላስተር ሲነሳ ሰላትን ይደግማል ይላል። ይህም አሁን እንዳልኳችሁ ነው፣ ከሸሪዓችን ዩስር ጋር ማይሄድ ነው። እንደዚህ የሚያስገድድ ደሊልም የለም። يمسح ذو جبيرة بالماء مع تيمم ولم يعده إن وضع على طهارة ولكن من على عضو تيمم ተየሙም የሚያደርግበት አካል ላይ ሉሱቅን ልጣፊ ፕላስተር የመሳሰሉትን ነገር ካደረገ ጀዓላ ያደረገ እንደሆነ ሰላቱን ይደግማል ነው። ወጁኑበን ኸይርሁ አን ዩቀድመ አልገስለ አው አን ዩቀድመ ተየሙማ። እንግዲህ ተየሙም ስናደርግ አሁን ባልኳችሁ መሰረት ቁስል ኖሮበት ወይ ስብራት ኖሮበት የታሸገ ሰው ወይ ሐደሱል አክበር ወይ ሐደሱል አስገር ይከሰታል። ሐደሱል አስገር ከተከሰተ ምን ያደርጋል? ውዱ ያደርጋል፣ ቁስሉ ቦታ ላይ ያብሳል፣ ተየሙም ያደርጋል። ገላው የሚታጠብም ሰው እንደዛው
ቁስሉ የሌለበት ገላውን ይታጠባል። ቁስሉ ሽጋቱ ያለበት ቦታ ላይ ያብሳል፣ ተየሙም ያደርጋል። ግን ቅደም ተከተልን በተመለከተ ሐደሱል አክበር ኖሮበት ገላው የሚታጠብ ሰው በየትኛውም ሰዓት ተየሙም ማድረግ ይችላል። ከፈለገ መጀመሪያ ተየሙም አድርጎ ገላውን መታጠብ ይችላል። ከፈለገ ገላውን ከታጠበ በኋላ ተየሙም ማድረግ ይችላል። ተርቲብ ስለሌለ ጉስል ላይ ማለት ነው። ውዱ ላይ ሲሆን ግን የቁስሉ ያለበት ቦታ ላይ ሲደርስ ነው ተየሙም ያደርገው። ግራ እጁ ምን አለበት? ቁስል አለበት፣ ታሽጓል። መጀመሪያ ተየሙም አድርጎ ውዱ ማድረግ አይችልም። ውዱን ከጨረሰ በኋላ ተየሙም ማድረግ አይችልም። የሚያደርገው ምንድነው? ውዱ ሲያደርግ ፊቱን አጠበ፣ ቀኝ እጁን አጠበ፣ ግራው ጋር ሲደርስ ምን ያደርጋል? ተየሙም ያደርጋል። የተቀረውን ሰውነት ያጥባል፣ ያንን ደግሞ ያብሳል። ከዛስ ወደሚቀጥለው ራሱን ያብሳል፣ ጆሮውን፣ እግሩን ይቀጥላል። ግልጽ ነው አይደል? ውዱ ላይ ሲሆን ቅደም ተከተሉን ይጠብቃል። ምን አለ? ወጁኑበን ኸይርሁ ጀናባ ከሆነ ለዛ የሚታጠብ ከሆነ አማርጠው፣ በሱ ምርጫ ነው። አን يقدم الغسل ከፈለገ ቀድሞ መታጠብ ይችላል። አው يقدم التيمم ወይም ተየሙምን አስቀድሞ ከዛ መታጠብ ይችላል። وليتيمم محدث إذ غسل عليله محدث حدث الأصغر ከሆነ ግን ውዱ በሚያደርግ ሰዓት ምን ያደርግ? وليتيمم ተየሙም ያደርግ محدث حدث الأصغر ያለበት إذ غسل عليله የታመመውን ክፍል በሚያጥብ ሰዓት እዛ ቦታ ላይ ሲደርስ ማለት ነው። አሁን ባልኳችሁ መሰረት ثم الوضوء كمل كذا يقرون وضوء يقتل يملا وإن يريد من بعده فرضا وما أحدث فليصلي إن تيمم عن حدث أو عن جنابة وقيل يعيد محدث لما بعد العليل. هذا مو لا مسألة يصلفنا مسألة لا مرسات اللبتم بعد تيمم سن صلاتنا مسجدة فرض عند فرض جانا مسجدة يهسو ተየሙምና ውዱ ነው ያደረገው። ቁስል ያለበት ሰው ምንድነው ያደረገው? ተየሙምና ውዱ ነው ያደረገው አይደለም እንዴ? አሁን ባልኳችሁ መሰረት እዚህ ጋር ቁስል አለበት ብያችኋለሁ። ውዱ አደረገ፣ ታጠበ፣ እዚህ ጋር ሲደርስ ውዱን ቀጠለ፣ ሌላ ቦታ እዚህ ላይ አበሰ፣ ተየሙም አደረገ፣ ከዛ ራሱን አበሰ፣ ጆሮውን፣ እግሩን ታጠበ። ሁለት ነገሮች አይደል ያደረገው? ውዱ እና ተየሙም። በተየሙም የሚሰገደው ስንት ፈርድ ነው? አንድ ፈርድ ነው። ስለዚህ የሰውዬ ተየሙም አድርጓል። ከአንድ ፈርድ በላይ መስገድ ይችላል ውዱ ካልፈረሰ ማለት ነው። ይህን ነው እዚህ ጋር የሚያስቀምጥልን። ግልጽ ነው አይደለ? ተየሙም ቢሆን ኖሮ አንድ ፈርድ ብቻ ነው በሚሰግደው። ይሄ ግን ተየሙምም ውዱም ነው ያደረገው። ስለዚህ ውዱ ከተበላሸ ሽንት፣ ሰገራ የመሳሰሉት ውዱ ከተበላሸ ምንም ችግር የለውም። እንዳሁኑ ነው የሚደግመው አይደል? ውዱ ያደርጋል፣ እዚህ ጋር ሲደርስ ያብሳል፣ ተየሙም ያደርጋል፣ ይሰግዳል። ውዱ ከተበላሸ ውዱ ካልተበላሸስ ሰላት ሊሰግድ ሲል ተየሙምን ብቻ ያደርጋል። ግልጽ አይደለ? ተየሙምን ያደርጋል። ውዱ አለ አይደል? ተየሙምን ግን ያደርጋል። ምን አሉ? ወኢን ዩሪድ ሚን ባዕዲሂ በዚህ መልኩ ጀቢራ ያለበት ሰው ከሰገደ በኋላ ፈርደን ሌላ ፈርድ መስገድ ከፈለገ ወማ አሕደተ ሐደት አልተፈጠረም፣ ውዱ አልተበላሸም ማለት ነው። ይህኔ ምን ያደርግ? ፈልዩሰሊ ሰላት መስገድ ይችላል። መች ኢንተየመማ ተየሙም አድርጎ ከሆነ ተየሙም ማድረግ አለበት ማለት ነው። አን ሐደትን አው አን ጀናበት። ይሄኛው ደግሞ ሐደት ውዱ ያደረገው ለጀናባ የሚሆን ለውዱ ትጥበት ሁለቱም ያው ናቸው። ልክ ሊሰግድ ሲል ምን ማድረግ አለበት? ተየሙም ማድረግ አለበት። ወቂለ ግን ضعيف የሆነ በእነሱ መዝሀብ ضعيف የሆነ ቀውል አለ። ምንድነው? ዩዒዱ ሙሕዲሱ ሊማ ባዕደ አልዓሊል። አሁን ያልኳችሁ መስአላ እንዳትረሱ። ምን ብለዋል? ተየሙም አድርጎ ይስገድ ብለዋል አይደል? ምክንያቱም ውዱ አልተበላሸም። ውዱ አልተበላሸም፣ ተየሙም ብቻ ነው ያለበት። ተየሙም አድርጎ ይስገድ። አንዳንዶች ግን ምን ብለዋል? ተየሙም ካደረገ በኋላ ከቁስሉ በኋላ ያለውን ውዱ መቀጠል አለበት። ውዱ ያደረገው ውዱ አልተበላሸም፣ እዚህ ላይ ቁስል አለበት ግራ እጁ ላይ ማለት ነው። ተየሙም ያደርጋል። ከዚህ ቀጥሎ ራሱን ማበስ፣ ጆሮን ማበስና እግሩን መታጠብ ይኖርበታል አለ። ይሄ ግን ደካማ ነው፣ በመዝሀቡም ራሱ ደካማ ቀውለ ነው። ከደሊል አንጻር ሁለቱም ደካማ ናቸው። ውዱ እስካልተበላሸ ድረስ ምንም የሚደግመው ነገር አይኖርም። ከዛስ ምን አለ?
ومن لماء وتراب فقد الفرض صلى ثم مهما وجد من دين فرضا حيث يسقط القضاء به فتجديد عليه فرضا هي فاقد الطهورين ይባላል فاقد الطهورين ማለት ሁለቱንም ያጣ ማለት ውዱ ለማድረግ ውሃ አጣ ተየሙም ለማድረግ አፈር አጣ ሁለቱም የሉ ምን ያደርግ على القول الراجح ቀላል ነገር ምንድነው በማንኛውም ነገር ተየሙም ማድረግ ስለሚችል ተየሙም አድርጎ ይሰግዳል ነገር ግን على القول الفقهاء እዚህ ጋር ያስቀመጡትን ግን መረዳት አለብን ምን ይያለ ነው ሁለቱንም ያጣ እንደሆነ ይሰግዳል የወቅቱን ሰላት ዙር ለምሳሌ ይሰግዳል ከዛስ ውሃ ካገኘ ይደግማል ወቅቱም ይለፍ አይለፍ ውሃ ሲያገኝ ውዱ አድርጎ ይደግማል ውሃ አይደለም ግን ያገኘው ተየሙም ማድረጊያ ነው ያገኘው አፈር ነው ያገኘው አፈር ጎነ ግን ያገኘው ይሶዬ ፈርዱ ቀራም የወጣ አይነት ሰላት ከሆነ የሰገደው በተየሙም አይደግምም ምክንያቱም ፈርዱ ቀራም የወጣ ከሆነ ያው ውዱ ሲያደርግ ቀራም መውጣቱ ስለማይቀር አሁን በተየሙሙ ቀራም ማውጣት ትርጉም አይኖረውም ፈርዱ ቀራም የወጣ ከሆነ ግን ቅድም ያልኳችሁ እንዳይረሳ ማለትም ከተማ ላይ ነው ያለው ውሃ በአብዛኛው የሚገኝበት ቦታ ላይ ነው ያለው እዛ ቦታ ላይ ነው ውሃ ያጣው እዛ ቦታ ላይ ነው አፈርም ያጣው ስለዚህ ውሃ ካገኘ ሙጥለቀን ምን ያደርጋል ይሰግዳል ሰላቱን ይደግማል አፈር ግን ከሆነ ያገኘው ፈርዱ ቀራም ይወጣ ከተማ ላይ ሆኖ ተየሙም አድርጎ ከሆነ የሰገደው ምን ያደርግም በተየሙም ሰላትን አይደግምም ምክንያቱም ቢደግም ምን ትርጉም የለውም ውሃ ሲያገኝ መድገሙ ስለማይቀር ማለት ነው ፈርዱ ግን ቀራም ይወጣ ከሆነ በተየሙም ግን መስገድ አለበት ተየሙም አድርጎ መድገም አለበት ይሄንን ይያሉ ነው ያሉት ومن لماء وتراب فقد وهم فرم ያጣ ከሆነ الفرض صلى ያንን ፈርድ ወቅት ይሰግዳል ثم مهما وجد ከዛ በኋላ በማንኛውም ሰዓት ካገኘ من دين ከነዚህ ሁለቱ ፈርደን አንዱን ካገኘ እንግዲህ ቤቱ ላይ በደንብ አልተበየነም አሁን እንዳልኳችሁ ውሃ ከሆነ ሙጥለቀን ቀራ ያወጣን ነው አፈር ብቻ ከሆነ ያገኘው ግን حيث يسقط القضاء ቀራው የሚወርድለት አይነት ሰላት ከሆነ به فتجديد عليه فرضا ተየሙም አድርጎ መስገድ ፈርድ ይሆንበታል ቀራው ማይወርድለት ከሆነ ግን በተየሙም ቢሰግድ ትርጉም አይኖረውም በኋላ ውዱ አድርጎ ስለሚሰግድ ማለት ነው ባቡል ሐይድ ልንጨርሰው ነው ኢንሻአላህ አብሽሩ ነቃወር ትንሽ ነው የቀረው እናጠናቀው አይሻልም ባቡል ሐይድ ኪታቡ ጠሃራ ላይ የመጨረሻው ባብ ኢምካኑሁ ሚን ባዕድ 90 ሙምኪን የሚሆነው ሐይድ ነው ሊባል የሚችለው አንድ ሴት ላይ የፈሳድ ደም ሐይድ ነው ሊባል የሚችለው ሚን ባዕድ 90 ከ9 ዓመቷ በኋላ ሲገኝ ነው 9 ዓመቷም ለ9 ዓመት ትንሽ ጊዜ ሲቀራትም እዚህ ውስጥ ይገባል ከዛ በፊት ከሆነ ግን ሐይድ አይባልም አይመጣም ግልጽ ነው አይደለም ከመጣም የበሽታ ደም ነው እንጂ የምንለው ሐይድ አንለውም والأقل ትንሽ ሐይድ ጊዜ የውሙን ወለይላ አንድ ቀን ከነሌሊቱ ነው አንድ ቀን ከነሌሊቱ የቆየ ነው እንጂ ከዛ ያጠረ ከሆነ ሐይድ አይባልም واكثر الاجل ረጅም ጊዜ ደግሞ የሐይድ 5 الى 10 አብዛኛው የሐይድ ጊዜ በአብዛኛው ሴቶች ላይ ኖርማል የሚከሰተው 6 وإلا ወይም 7 تقارب 6 ቀናት ወይም 7 ቀናት ይሄ ነብያችን ሰለላሁ ዐለይሂ ወሰለም ያሉት አደና ኒፋስ ጋር ስንሄድ ደግሞ ትንሹ ኒፋስ ትንሹ የወሊድ ደም ለህባ ጥቂት ነው መጃ ይባላል ትንሽ የተረጨ ከሆነ ምንም ሰዓታት የለውም ትንሽ የተረጨ ራሱ ኒፋስ ይባላል ከወለደች በኋላ የፈሰሰው ደም 60 አቅሷሁ ረጅሙ 60 ቀናት ነው ይላል የሻፊዒያ ዘንድ ያለ ነው ቢተተቡዕ በመከታተል የተገኘ ነው ይላሉ ሐዲሱ ላይ ግን 40 ቀናት ነው የሚለው አንዳንዶች ኢማም ትርሚዚ ለምሳሌ እንደ ኢጅማዕ ጠቅሰውታል ስለዚህ 40 ቀን የሚለው ራጂህ ነው ረጅሙ የኒፋስ የወሊድ ደም ጊዜ ስንት ቀን ነው 40 ቀን 40 ቀናት ከ40 ቀን ከዘለለ ታጥባ መስገድ ይኖርባታል إن عبر الأكثر واستدام አብዛኛውን ካለፈና ከቀጠለ ከ15 ቀን በላይ ሐይድ ከቆየ እንዲሁም ከ40 ቀን በላይ ኒፋስ ከቆየ فمستحاضة حوت أقسام مستحاضة ነው የምትባለው
ኢስቲሓባ ነው የሚባለው። የበሽታ ደም ተብሎም ይጠቀሳል። ከወሊድ ደምና ከሐይድ ደም ውጭ ያለው ኢስቲሓባ ነው። ሐይድና ኒፋስ ሁክማቸው ይታወቃል። ሰላት መስገድ አይችልም፣ መጾም አይችልም፣ ጂማዕ ማድረግ አይችልም፣ ባሏን ሊፈታት አይችልም። ወደፊት ተጠቅስልናል። ኢስቲሓባ ከሆነ ግን እነዚህ ሁሉ አይከለከሉም። ኢስቲሓባ ከሆነ መስገድ ይኖርባታል፣ ምንም አትከለከልም። ለም የንሐሲር አክተር ወቅት ጡህሪ የጡህር ጊዜ ይህ ነው ተብሎ አብዛኛው ማለት ነው አብዛኛው የጡህር ጊዜ ይህ ነው ተብሎ አይገደብም። ረጅም ዓመታት ጣሂር ከሐይድ ንጹህ ልትሆን ትችላለች። አማ አቀልሁ ትንሹ ግን በሁለት ሐይዶች መካከል ያለው ትንሹ የጡህር ጊዜ ሴቶች ጋር ፈኒስፉ ሸህሪ 15 ቀናት የሸህር ግማሽ። ምክንያቱም ረጅሙ ምንድነው ብለናል 15 ቀን ነው። ትልቁ የሐይድ ጊዜ 15 ቀን ነው። ስለዚህ የጡህር ትንሹ ጊዜ 15 ቀን ነው የሚሆነው ማለት ነው። ثم اقل الحمل ትንሹ የእርግዝና ጊዜ 6 አሽሁር 6 ወራት። ስለዚህ በ6 ወር ከወለደች አንድ ሴት ከሷ ጋር ግንኙነት ለፈጸመው ሰው ነው ልጁ የሚጠጋው ማለት ነው። ከዛ ጊዜ ባነሰ ከሆነ ግን ምን አይደለም የሱ አይደለም ማለት ነው። ከ6 ወር ሊቀንስ አይችልም ማለት ነው። 6 ወር ነው ትንሹ የእርግዝና ጊዜ ማለት ነው። وأربع الأعوام أقصى الأكثر 4 ዓመታት ደግሞ ትልቁ የሚባለው የመጨረሻው 4 ዓመታት በእርግዝና ልቆይ ትችላለች ይላሉ ፍቃሃዎች። ይህን ግን ዶክተሮች ይخالፏቸዋል። ግልጽ ነው አይደለም? እንደዚህ የሚባል የለም። እነሱ ተገኝቷል ብለው ነው 4 ዓመት እርግዝና የተቆየ ተገኝቷል ብለው ነው። ግን በተጨባጩ ዓለም ግን የሌለ ነው ብለው ተቀባይነት የለውም ብለው وثلث عام غاية التصور ثلث عام የዓመት 1/3 የዓመት 1/3 ስንት ወር ነው? የዓመት 1/3 ስንት ወር ነው? 4 ወራት አይደል? 4 ወራት ነው ትንሹ ምን وثلث عام غاية التصور ማህፀኗ ውስጥ ያለው አካል የሚቀረጸው ወደ ሰውነት የሚቀየረው ትንሹ ጊዜ 4 ወራት ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? يجمع خلق أحدكم أو كما قال النبي صلى الله عليه وسلم في بطن أمه 40 يوما نطفة 40 يوما 40 ቀናት ኑጥፋ ይሆናል፣ 40 ቀናት አለቃ ይሆናል፣ 40 ቀናት ሙድጋ ይሆናል ብለዋል። ግልጽ ነው አይደለም? በዚህ ቀናት ምን ይሆናል? ወደ ሙድጋ ይቀየራል። وغالب الكامل ስለዚህ ምን ማለት ነው? ከዚህ ከ4 ወር በኋላ ከወለደች ገላን መታጠብ ይኖርባታል ነው። وغالب ከተጨነገፈ ማለት ነው። وغالب الكامل 9 أشهر غالب የተሟላ እርግዝና የአብዛኛው ሴቶች 9 ወራት። ይህንን ካለ በኋላ ሁክማቸውን ደግሞ ሊነግረን ነው። بالحدث الصلاة مع تطوف حرم حدث الأصغر كحدث الأصغر ነው የሚጀምረው። ከመጀመሪያ كحدث الأصغر ወደ የተበላሸበት ሰው حرام ይሆንበታል። بالحدث الصلاة صلاة حرام ነው ይታወቀ ነው። ወደ የሌለው ሰው ሰላት የለውም። مع تطوف እንዲሁም ጧፍ ማድረግ حرام ናቸው እነዚህ ሁለት በል وللبالغ حمل المصحف ለአቅመ አዳም የደረሰ ልጅ ከሆነ ደግሞ ውዱ ሳይኖረው ሙስሐፍን መሸከም ወመሰሁ ሙስሐፍን መንካት ሐራም። 4 ባሊግ ከሆነ ባሊግ ካልሆነ ግን ቁርአን ለመቅራት መድረሳ የሚመላለስ ልጅ ምናምን ውዱ አድርግ ተብሎ አይገደድም። ومع ذي الأربعة እነዚህ 4 ነገሮች ውዱ የሌለው ሰው ሐራም ይሆንበታል። ከነዚህ 4 ነገሮች በተጨማሪ ሊልጁኑቢ ጀናባ የሆነ ሰው اقتراء بعض آية ከቁርአን የተወሰነ አያ መቅራት ሐራም አይፈቀድም። ከቁርአን መቅራት አይፈቀድለትም። ቀስደን ቁርአንን አስቦበት መቅራት አይችልም። ولبث مسجد للمسلم መስጂድ ውስጥም
ጀናባ የሆነ ሰው መቆየት አይችልም፣ መስጂድ ውስጥ መቀመጥ አይችልም። ሙስሊም ከሆነ ሙስሊም ካልሆነ ይሄ አይመለከትም። ወቢልመሒድ ወኒፋስ እንግዲህ ይሄ ጀናባ የሆነ ሰው ሁለት ጨመረ ማለት ቁርአን መቅራትና መስጂድ ውስጥ መቆየት 6 በል። ወቢልመሒድ ወኒፋስ ሐይድና ኒፋስ ያለባት ሴት ከሆነች ደግሞ ሐሪም ሐራም ይሆንባታል። አሲተ ያሳለፍነው 6ቱም እንዳለ በተጨማሪ መዓ ተመቱዕን ቢሩእየቲ በአይን እሷን በማየት መርካት። ሚስቱ ሐይድ ከሆነች በአይን ሰውነቷን እያየ መርካት አይችልም ይላል። ይህ ደሊል የለውም። ወልመሲ በመንካትም በይነ ሱረቲን ወሩክበቲ በሱራና በሩክባ መካከል ሲሆን ነው። ግን በእምብርቷና በጉልበቷ መካከል በማየት ወይም ደግሞ በመነካካት መርካት አይፈቀድለትም። ያኒ ነቢያችን ሰለላሁ ዐለይሂ ወሰለም ማፈውቀል ኢዛር ብለዋል። ከሽርጥ በላይ የሆነ ከሚስት ጋር ሐይድ በምትሆን ሰዓት ግንኙነት አይፈቀድም። ስለዚህ ከእምብርት እስከ ጉልበቷ ሸፍና ከዛ በኋላ ከሷ ጋር አብሮ መተኛት ሙባሸራ ማድረግ ሁሉንም ይችላል። የተከለከለው ጂማዕ ብቻ፣ የተከለከለው ምንድነው? ግብረ ስጋ ግንኙነት ብቻ ነው። ነገር ግን እነዚህን ጨመሩ ፉቃዎች። ኢለል ኢግቲሳል ኢለ ኢግቲሳልን አው በዲልን የምተኒዕ እነዚህ ያልናቸው ነገሮች ሁሉ ከላይ ጀምሮ የተጠቀሱ ነገሮች ሐይድ ወይም ኒፋስ ያለባት ሴት ሐራም የሚሆንባት እስከመች ነው? ደሟ እስኪቆም ብቻ አይደለም፣ የወሊድ ደሟም እስኪቋረጥ ብቻ አይደለም፣ ግን ኢለል ኢግቲሳል እስክትታጠብ ድረስ። ለምሳሌ ሚስትህ ሐይድ ከሆነች ሐይዷ የተቋረጠ ጊዜ ግንኙነት ማድረግ አይፈቀድም። መች ነው የሚቻለው? ገላዋን ከታጠበች በኋላ። ግልጽ ነው አይደለም? እነዚህ ከላይ ጀምሮ የጠቀስናቸው እንዳሉ ገላዋን እስክታጠብ ድረስ አይፈቀድም። አው በዲሊን ወይም ውሃ ከሌለ በዲሉ ምትኩ ተየሙም እስክታደርግ ድረስ አይፈቀድም። የምተኔ የተከለከሉ ናቸው። አሶም ወጠላቁ ሐታ ይንቀጢዕ ጾምና ጠላቅ ግን ጾምና ጠላቅም ሐይድ የሆነች ኒፋስ ላይ የሆነች የሚከለከሉ ነው። ጾም መጾም አችልም። የወር አበባ ያለባት መጾም አችልም። ታውቃላችሁ ሁላችሁ። ግን ብዙ ሰዎች የማያውቁት ወይም እያወቁ የሚስቱት ነገር ሚስታቸውን ሐይድ ላይ የሆነች ይፈታሉ። ይሄ አይፈቀድም፣ ሐራም። ሚስታቸው በሁለት ሁኔታ መፍታት አይችሉም። በሁለት ጊዜ፣ አንደኛው ጊዜ ሐይድ ላይ የሆነች ሐይዷ እስኪቋረጥ ድረስ መፍታት አይችሉም። ሁለተኛው ጊዜ ደግሞ ከሐይዷ ታጥባ ግንኙነት ካደረገ ግብረ ስጋ ግንኙነት ካደረገ በዛ ጊዜ ውስጥ መፍታት አይችልም። ማለትም ሌላ ሐይድ መጥቶ ጣራ እስክትሆን ድረስ መፍታት አይችልም። ጡህር ላይ ግንኙነት አድርጓላ። ግንኙነት ካደረገ በዛ ጡህር መፍታት አይችልም። ቀጥሎ ሐይድ ይመጣል፣ በሐይድም መፍታት አይችልም። ስለዚህ ስትጠራ ነው የሚፈታት ማለት። ግልጽ ነው አይደለም? ስትጠራ ነው የሚፈታት። ግንኙነት በተደረገበት ጡህር መፍታት አይቻልም፣ በሐይድ ላይ መፍታት አይቻልም። ግንኙነት አድርጎ ግን እርግዝና ከተረጋገጠ መፍታት ይችላል። ብዙ ሰዎች እርጉዝን ሴት መፍታት አይቻልም ይላሉ። ይሄ ተቃራኒ ነው። ሁክሙ ይቻላል ነው እንጂ አይቻልም ማለት ነው። ግልጽ ነው አይደለም? ካረገዘች መፍታት ይቻላል፣ እርጉዝ ከሆነች ማለት ነው። እርግዝና ካልተረጋገጠ ግን መፍታት አይቻልም፣ በግንኙነት በፈጸመበት ጡህር ማለት ነው። አንደኛው በጡህር ግንኙነት በፈጸመበት ጊዜ ነው። ሁለተኛ ደግሞ ሐይድ ላይ ባለችበት ጊዜ መፍታት አይችልም። ነገር ግን መፍታት የሚችለው ከሐይዷ ሲያቆም ነው ወይስ ገላዋን ስትታጠብ? እነዚህ ሁለት ነገሮች ጾምና ጠላቅ ገላዋን እስክታጠብ መጠበቅ ግድ አይደለም። ጾምን ልክ ሐይዷ እንደተቋረጠ መጀመር ትችላለች። ለምሳሌ ከፈጅር በፊት በትንሽ ደቂቃ ሐይዷ ተቋረጠ፣ አቆመች ማለት ነው። ጾምን መጀመር ትችላለች። ጾምን ነይታ መጀመር ትችላለች። በኋላም ቢሆን የምትታጠበው ማለት ነው። ከጾም ጋር አይገናኝም መታጠብ። እንጸና አይደለም። መታጠብ ከምን ጋር ነው የሚገናኘው? ከሶላት ጋር ነው። ልትሰግድ ስትል ነው የምትታጠበው። ጾሟን ግን ሳትታጠብ መጀመር ትችላለች። አንደኛው ጾም። ሁለተኛው ጠላቅ ከሐይዷ ስታቆም ደሟ ሲቋረጥ መፍታት ይችላል። ገላዋን ታጠበችም አልታጠበችም። ስለዚህ እነዚህ ሁለት ነገሮች ሙስተስናት ናቸው ማለት ነው። ሁለት ነገሮች ጾምና ጠላቅ
ከመታጠቧን በፊት ይቻላል። ሌሎች ነገሮች ግን ሳትታጠብ አይቻልም። ሐታ ይንቀጥዕ እስኪቋረጥ ድረስ ደርሳችንም በዚህ ተቋረጠ፣ ያኒ አበቃ። ወሊላሂል ሐምድ ወልሚና። አላህ ሱብሓነሁ ወተዓላ በተማርነው ተጠቃሚ ያደርገን። ዲንን ከሚገነዘቡ ቁርአንና ሐዲስን ከሚገነዘቡ ሰዎች ያደርገን። ለሌሎችም ከሚያስገነዝቡ ባወቅነው ከሚሰሩ ያደርገን። እንግዲህ እንደዚህ አይነት የሸሪዓዊ ትምህርቶችን ሁልጊዜ መደጋገም የተማርነው የምናውቀውም ቢሆን ራሱ ሙራጃ ማድረግ እጅግ በጣም ተፈላጊ ነው። ስለዚህ ለዚህ መልካም ነገር ሁልጊዜ ይወፍቀን። ሰለላሁ ወሰለም ወባሪክ አላ ነቢይና ሙሐመድ وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. وبعد هذه زوبد نظمتها أبياتها ألف بما قد زدتها يسهل حفظها على الأطفال نافعة لمبتدئ الرجال تكفي مع التوفيق للمشتغل إن فهمت وأتبعت بالعمل.